ጤና ይስጥልኝ። የዕለተ ማክሰኞ ህዳር 23 2018 ዓ.ም የዋዜማ ለቸኮለ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የፌዴራሉ ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስቴር ዴኤታ ታዬ ደንደዓ በተከሰሱበት ያለ ፈቃድ የጦር መሳሪያ ይዞ የመገኘት ወንጀል ላይ የቅጣት ውሳኔ ለመስጠት ለህዳር 26 ተለዋጭ ቀጠሮ ሰጠ። ችሎቱ በክሱ ላይ የቅጣት ውሳኔውን ለመስጠት ተለዋጭ ቀጠሮ የሰጠው ታዬ ያቀረቧቸው የቅጣት ማቅለያ አስተያየቶች በተለይም የጤናቸው ሁኔታ ማስረጃ አልቀረበባቸውም በማለት ነው። ችሎቱ ዛሬ የተሰየመው ያለ ፈቃድ የጦር መሳሪያ ይዞ መገኘት በሚለው ወንጀል ላይ የቅጣት ውሳኔ ለመስጠት አቃቤ ህግ በታዬ ላይ ህዳር 15 በመሰረታቸው 3 አዲስ ተደራራቢ ክሶች ላይ የተከሳሹን የክስ መቃወሚያ ለመስማትና የተከሳሹን የዋስትና ጥያቄ ለመመርመር ነበር። ችሎቱ ተከሳሹ ለ3 አዲስ ክሶች ባቀረቧቸው የክስ መቃወሚያዎች አቃቤ ህግ አስተያየቱን በጽሁፍ እንዲያቀርብ ለታህሳስ 8 ቀጥሯል። ታዬ ፍርድ ቤቱ የዋስትና መብታቸውን እንዲያከብርላቸው ላቀረቡት አቤቱታ ሰፋ ያለ የህግና ፍሬ ነገር መከራከሪያ አቅርበዋል። አቃቤ ህግ በበኩሉ ተከሳሹ በድጋሚ ከመታሰራቸው በፊት ሆርን ኮንቨርሴሽን በተባለ ድረገጽ ያደረጉት ቃለ መጠይቅ ያስገኘላቸውን ከፍተኛ የህዝብ ተቀባይነት በመጠቀም መንግስትን በህዝባዊ አመጽ ለመጣል ሊንቀሳቀሱ ይችላሉ በማለት ለችሎቱ ተቃውሞውን አቅርቧል። አቃቤ ህግ መከራከሪያውን ለማጠናከር በተንቀሳቃሽ ምስሎች በተሰራጩት ቃለ ምልልሶች ላይ ተመልካቾች የሰጧቸውን በሺዎች የሚቆጠሩ አስተያየቶች መመልከቱን ገልጧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ፌዴራል መንግስቱ ላለፉት 2 ወራት የትግራይን የፌዴራል ድጎማ በጀት ይዞብናል ሲሉ ወቀሱ። ፌዴራል መንግስቱ የክልሉን የፌዴራል ድጎማ ለ2 ወራት ማዘግየቱ ተቀባይነት የለውም ያሉት ጀነራል ታደሰ የድጎማው መዘግየት ጊዜያዊ አስተዳደሩ የሰራተኞቹን ደሞዝ አሟልቶ ለመክፈልና መሰረታዊ አገልግሎቶችን ለማቅረብ እንዳይችል እንዳደረገው ከአክሱም ጽዮን ማርያም ዓመታዊ በዓል በተጓዳኝ እሁድ ዕለት በአክሱም ከተማ በተደረገ ህዝባዊ ስብሰባ ላይ ተናግረዋል። ጀነራል ታደሰ በዚህ ሳቢያ በትግራይ የሚገኙ ባንኮች ከፍተኛ የጥሬ ገንዘብ እጥረት እንደገጠማቸውና ደንበኞቻቸውም ገንዘባቸውን ማውጣት እንዳልቻሉ ገልጸዋል። የፌዴራል ድጎማው የተያዘው ጊዜያዊ አስተዳደሩ ትግራይ ወደ ግጭት እንዳትመለስ ከፍተኛ ጥረት እያደረገ ባለበት ወቅት መሆኑን ጀነራል ታደሰ የጠቀሱ ሲሆን ሁኔታው በክልሉ በሰፈነው አንጻራዊ ሰላም ላይ ከባድ ተጽዕኖ ሊያሳድር ይችላል በማለት ስጋታቸውን ጠቁመዋል። የፌዴራል መንግስቱ የትግራይ ድጎማ ዘግይቷል በሚል ለቀረበበት ወቀሳ ይህ ዘገባ እስከተጠናቀረበት ዛሬ ማክሰኞ ድረስ በይፋ የሰጠው ምላሽ የለም። ፌዴሬሽን ምክር ቤት ዘንድሮ ለትግራይ የደለደለላት የፌዴራል ድጎማ 18.9 ቢሊዮን ብር ገደማ ነው። የአዲስ አበባ ከተማ ከንቲባ ጽህፈት ቤት የከተማዋ ነዋሪዎች ከግብር አሰባሰብና ከገቢዎች አገልግሎት አሰጣጥ ጋር በተያያዘ ለሚያነሷቸው ቅሬታዎች መፍትሄ ይሆናል ያለውን አዲስ አሰራር መዘርጋቱን አስታወቀ። በከተማዋ አስተዳደር የገቢዎች ቢሮ ስር በግብር አሰባሰብና አገልግሎት አሰጣጥ ዙሪያ የቅሬታ መቀበያ አሰራር እንዳለ ይታወቃል። ሆኖም በገቢዎች ቢሮ ስር በተዘረጋው የቅሬታ መቀበያ አሰራር ያልረኩ ግብር ከፋዮች በከንቲባ ጽህፈት ቤት ስር በተዋቀረው አዲስ የቅሬታ ማስተናገጃ ስርዓት መሰረት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር በተያያዘ ቅሬታዎችን ማቅረብ እንደሚችሉ ጽህፈት ቤቱ በማህበራዊ ትስስር ገጹ አስታውቋል። በአዲሱ አሰራር መሰረት ቅሬታ ያላቸው ወገኖች ዘወትር ሐሙስ የአስተዳደሩ ኃላፊዎች በሚገኙበት የቅሬታ ሰሚ መድረክ ላይ ማቅረብ እንደሚችሉና ቅሬታቸው ተጣርቶ ምላሽ እንደሚሰጣቸው ተገልጧል። ጽህፈት ቤቱ ቅሬታ ወይም ጥቆማ ያላቸው ወገኖች በሚስጥር ጥቆማ የሚሰጡበትን 9977 ነጻ የስልክ ጥሪ ማዕከልን ጨምሮ ቅሬታቸውን በአካል ለበላይ አመራር ማቅረብ ይችላሉ ተብሏል። በከንቲባ ጽህፈት ቤት ስር የተዘረጋው አዲሱ የቅሬታ መስሚያ አሰራር ከፊታችን ሐሙስ ጀምሮ ወደ ተግባር እንደሚገባም ጽህፈት ቤቱ ገልጧል። የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ግብጽ በህዳሴ ግድብ የውሃ ሞላልና አስተዳደር ዙሪያ ከኢትዮጵያ ጋር ተጨማሪ ንግግር እንደማታካሂድ ለቢቢሲ ፎክስ ኦን አፍሪካ በሰጡት ቃል ተናግረዋል። አብደላቲ ከግድቡ ምረቃ በኋላ ከኢትዮጵያ ጋር ያለው ግንኙነት ይበልጥ እንደሻከረ በመግለጽ ዓለም አቀፉ ህብረተሰብ በጉዳዩ ዙሪያ ስጋት ሊሰማው ይገባል ብለዋል። ለዓመታት የተደረጉ ድርድሮች ውጤት ሊያመጡ አልቻሉም ያሉት አብደላቲ ግብጽ ግድቡ ጉዳት የሚያደርስባት ከሆነ በዓለም አቀፍ ህግ መሰረት የውሃ ደህንነቷንና ብሔራዊ ጥቅሟን እንደምታስከብር አጽንኦት ሰጥተዋል። ግድቡ ከዓለም አቀፍ ህግ ውጪ የተወሰደ የተናጠል እርምጃ እንደሆነ አብደላቲ የገለጹ ሲሆን የኢትዮጵያ መንግስት ግብጽን ሳያማክር ይህን እርምጃ በመውሰዱ እውቅና አንሰጠውም በማለት አብደላቲ ተናግረዋል።
ሱዳን ሩሲያ በቀይ ባህር ዳርቻ ላይ የባህር ኃይል ሎጂስቲክ ጣቢያ ለመገንባት ባቀረበችው ጥያቄ ዙሪያ ከአገሪቱ መንግስት ጋር ንግግር መጀመሯ ተሰምቷል። ሩሲያ ፖርት ሱዳን ወደብ ላይ የባህር ኃይል ሎጂስቲክ ጣቢያ ለመገንባት ከተፈቀደላት በምላሹ ለሱዳን ኤስዩ 30 እና ኤስዩ 35 ተዋጊ ጀቶችን እንደምትሰጥ ዓለም አቀፍ የዜና ምንጮች ዘግበዋል። ሩሲያ ፖርት ሱዳን ላይ የባህር ኃይል ሎጂስቲክ ማዕከል ለመገንባት ጥያቄ ያቀረበችው ከበርካታ ዓመታት በፊት ቢሆንም የሱዳን ወታደራዊ መንግስት ግን በአገሪቱ በሚካሄደው ጦርነት ሳቢያ የሁለትዮሽ ንግግሩን ላልተወሰነ ጊዜ እንዲዘገይ አድርጎ ነበር። ሩሲያ ልትገነባ ያሰበችው የባህር ኃይል ሎጂስቲክ ማዕከል በትንሹ 5 የጦር መርከቦችንና 300 የባህር ኃይል እንዲሁም ሌሎች ሰራተኞችን ማስተናገድ ይችላል የተባለለት ሲሆን ሩሲያም የተራቀቁ የአየር መቃወሚያዎችን ጨምሮ የተለያዩ የጦር መሳሪያዎችን ጣቢያው ላይ እንድትተክል እንደሚያስችላት ዘገባዎች ጠቁመዋል። ሩሲያ ፖርት ሱዳን ላይ የባህር ኃይል ሎጂስቲክ ማዕከል ከገነባች አፍሪካ ውስጥ የመጀመሪያዋ የባህር ኃይል ማዕከሏ ይሆናል። ሱዳን ሁለቱን ዘመናዊ ተዋጊ ጀቶች ከሩሲያ ለመግዛት ጥያቄ ያቀረበችው በቀድሞ ፕሬዝዳንት ሐሰን አልበሽር የስልጣን ዘመን ከ8 ዓመታት በፊት ሲሆን የጦር ጄቶቹ ግዢ የባህር ኃይል ማዕከሉ ንግግር አካል ስለመሆኑ ግን የሩሲያ ባለስልጣናት አላረጋገጡም ተብሏል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።